Are you talking about with Zelensky? I think he has to be realistic. Ukrainian President Volodymyr Zelensky is expected to hold urgent talks. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዘለንስኪ መሬት ላይ ያለውን እውነታ መረዳት አለባቸው፣ ምርጫ ለማድረግም ማመንታት የለባቸውም ሲሉ ተናገሩ። ዴንማርክ አሜሪካ ትልቅ ስጋት በዓለም ላይ ደቅናለች ስትል ለመጀመሪያ ጊዜ መግለጫ መስጠቷ በኮፐንሃገንና ዋሽንግተን መካከል ውዝግብ ሊያስነሳ ይችላል ሲል የኒውስዊክ ዘገባ አመላከተ። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትራምፕ የዩክሬንና ሩሲያ ጦርነትን ምክንያት ስለተረዱ እናመሰግናቸዋለን ማለታቸው ተሰምቷል። President Volodymyr Zelensky says his team is working on a revised peace proposal. በትራምፕና ዘለንስኪ ብሎም በአጋሮቻቸው መካከል ያለው ውጥረት ከጊዜ ወደ ጊዜ እየጨመረ መጥቷል። ትራምፕ የዘለንስኪ ስልጣን ዕድሜ ባለፈው ግንቦት 2024 ማለፉን ተከትሎ ምርጫ ማድረግ አለባቸው ሲሉ መወትወታቸውን ቀጥለውበታል። ምናልባት ዘለንስኪ ሰሞኑን ምርጫ ልናደርግ እንችላለን ያሉት ከዚህ ከትራምፕ ጫና ለመላቀቅም ይመስላል። ዘለንስኪ ባለፈው ዓመት ምርጫ ለማድረግ አሁናዊ አስቻይ ሁኔታ የለም በሚል አሳሪ ሕግ ማውጣታቸው በትራምፕ አስተዳደር ክፉኛ እየተነቀፉ የሚገኙት የጸጥታ ዋስትናና የጦር መሳሪያ እርዳታም የሚፈልጉት አጋሮቻቸውን ማስቀየም ያልወደዱት በዩክሬን ሕዝብና ፖለቲከኞች ጥያቄ የበዛባቸው በአንድ ወቅት የኮሜዲ ተዋናይ የነበሩት አሁን ላይ ፕሬዝዳንት የሆኑት ከአስፈሪው የሩሲያ ጦር ጋር እየተናነቁ የሚገኙት ዘለንስኪ በቀኝና ግራም የሚጎተጉታቸው በዝቷል። በተለይ ትራምፕ መራሹ ባለ 28 ነጥብ የሰላም እቅድ ከወጣ በኋላ በኪየቭና ዋሽንግተን መካከል የማይገመት ግንኙነት ተፈጥሯል። አሁንም ከዋይት ሀውስ የሚመጣው ጫና በርትቷል። በተለይ በምርጫ ጉዳይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዘለንስኪ ህጋዊ መሪ አይደሉም ማለታቸውም የሚዘነጋ አይደለም። ዘለንስኪ ወደ ስልጣን ከመጡ በኋላ ብዙ ውስብስብ ፈተናዎች ተደቅነውባቸዋል የሚሉ በርካቶች ቢሆኑም አሁን ላይ ከትራምፕ የተቃጣው ግዛትን አሳልፎ መስጠት አለባቸው የሚለው ግን ከሉዓላዊነት ባሻገር ታሪክን የሚፈታተን ብሔራዊ ክብርን የሚቀናቀን መሆኑ ሁኔታውን አክብዶባቸዋል። ፑቲን ዘለንስኪ ህጋዊ መሪ አለመሆናቸው የሰላም ስምምነቱን እንዳደናቀፈው መናገራቸው ደግሞ ነገሩን ይበልጥ አወሳስቦታል። ከዚህ ባሻገር የፈቃደኞች ጥምረት ከዩክሬን ጎን በመሆን ጦርነቱን እንዳይበርድ አድርገውታል፣ እንዲራዘምም ይፈልጋሉ ስትል ሞስኮ በተደጋጋሚ ትከሳለች። ትራምፕ ከሰሞኑ ከነዚህ ፈቃደኞች ጥምረት አባል ሀገራት ጋር ከሆኑት ዩኬ፣ ፈረንሳይና ጀርመን ጋር በስልክ በዩክሬን ጉዳይ ማውራታቸውንም ተናግረዋል። በስልክ ቆይታቸው በጥሩ ቃላት መልካም ውይይት አድርገናል፣ ምን እንደሚሆን እናያለን፣ መልስም እየጠበቅን ነው ብለዋል ዶናልድ ጄ ትራምፕ። ትራምፕ አክለውም የዘለንስኪ ምርጫ አለማድረግ ብዙ ዩክሬናውያን ህይወታቸው እንዲያልፍ አድርጓል፣ ዲሞክራሲ በዩክሬን እየከሰመ ነው፣ 82 በመቶ የሚሆኑት ዩክሬናውያን ምርጫ እንዲደረግ ይፈልጋሉ ሲሉ ቢናገሩም ከዩክሬን የምርጫ ኮሚሽን ግን የተሰጠ መረጃ የለም። ትራምፕ በተደጋጋሚ ጦርነቱ በቅርቡ ይቆማል፣ ጊዜ ማጥፋት የለብንም ቢሉም እስካሁን ግን ጦርነቱ አልቆመም። ሌላው አክሲዮስና አርቢሲ ዩክሬን እንዳስነበቡት ኪየቭ አዲስ የሰላም አማራጭ ለአሜሪካ ማስገባቷን ነው። ባለፉት ቀናት ዘለንስኪ ሀገራቸው አዲስ የሰላም አማራጭ እቅድ እንደምታቀርብ አስታውቀው ነበር። ምርጫም አላደርግም ሲሉ የቆዩት ዘለንስኪ አሁን ላይ የአሜሪካና የአውሮፓን ድጋፍ ካገኙ ወደ ምርጫ እንደሚገቡ መናገራቸው ምናልባት ስልጣን ለማስረከብ ፈልገዋል፣ አሊያም የትራምፕ ጫና ከብዷቸው ወደ ምርጫ በመግባት የትራምፕን እርዳታ ለመቀበል አስበዋል ይላሉ ተንታኞች። ዘለንስኪም አሁን ላይ በዩክሬን ሕዝብ ያላቸው ተቀባይነት 20 በመቶ መሆኑን መረጃዎች ያሳያሉ። በተለይ ከሙስና ጋር ተያይዞ ከዩክሬን ሕዝብ ልብ ውስጥ እንደተንሸራተቱ ብዙዎች ይመሰክሩባቸዋል። ባለፈው ዓመት ከትራምፕ ጋር በኦቫል ኦፊስ በነበራቸው ውዝግብ በዩክሬን ሕዝብ 50 በመቶ ድጋፍ ነበራቸው። አሁን ግን ከውስጥና ከውጭ የሚመጣው ጫና የዘለንስኪን መንግስት እየፈተነው ይገኛል። በቅርቡ ታማኝ አጋራቸው ከስራ መሰናበታቸውም ሌላው የመንግስታቸው ፍጻሜ እየተቃረበ እንደሆነ አመላካች ነው የሚሉም አልታጡም። የሩሲያና ዩክሬን ጦርነት ከሞስኮና ኪየቭ ባሻገር ሌሎች ሀገራትን በጉዳዩ እጃቸውን ማስገባታቸው የሚታወስ ሲሆን ከዚህ ውስጥ አሜሪካ ግንባር ቀደም ናት። አሜሪካ መራሹ ኔቶን ጨምሮ ሌሎች ኃይሎች ለውጥረቱ መካረርም እንደ ምክንያት ናቸው። ኒውስ ዊክ ይዞት የወጣው መረጃ እንደሚጠቁመው በኮፐንሃገንና ዋሽንግተን መካከል የመቃቃር አዝማሚያ መታየቱን ነው። ከዴንማርክ መከላከያ ደህንነት አገልግሎት የወጣ መረጃ እንደሚጠቁመው አሜሪካ የኢኮኖሚና ቴክኖሎጂ ጉልበቷን በመጠቀም የኃይል የበላይነቷን ለማሳየት ጫና እየፈጠረች ነው ብሏል። ዋሽንግተን በኔቶ አባል ሀገራትና በዩክሬን አጋሮች ላይ እጇን በክፉ አንስታለች። ሩሲያ ሁሉን አቀፍ ጥቃት በአባል ሀገራቱ ላይ ስትፈጽም ዝምታን መምረጧ ሩሲያን የመደገፍ አዝማሚያ በማሳየት ላይ ነች ስትል ወቅሳለች። ኮፐንሃገን በተደጋጋሚ ሩሲያ ትንኮሳ እየፈጸመችብኝ ነው ስትል ባለፈው ወር ክስ ማቅረቧም የሚዘነጋ አይደለም። ዴንማርክና አሜሪካ በግሪንላንድ ዙሪያ ከዚህ ቀደም ፍጥጫ ውስጥ መግባታቸው የሚታወስ ነው። በሌላ መረጃ ደግሞ የሩሲያ ውጭ ጉዳይ ሚኒስትር
ሰርጌይ ላቭሮቭ ትራምፕ በሩሲያና ዩክሬን መካከል ያለውን የግጭት መንስኤ ማወቃቸው የሚያስመሰግናቸው ነው ማለታቸውን አርቲ ይዞት በወጣው ዘገባ አመላክተዋል። ላቭሮቭ ፕሬዚዳንት ትራምፕ ከምዕራባውያን መሪዎች ውስጥም የዩክሬን ጦርነትን መንስኤ የተረዱ ሲሉ ማሞካሸታቸው አንዳች ሚስጥር እንዳለም ያሳያል። አንድም የትራምፕ እቅድ በአብዛኛው ወደ ሩሲያ ያጋደለ መሆኑን ያመላክታል። አንድም የዋሽንግተንና ሞስኮ ግንኙነት እያደገ መሆኑን ይጠቁማል። አንድም የኔቶ አባል ሀገራትና የዩክሬን ሸሪኮች ለጦርነቱ መራዘም ምክንያት ናቸው በሚል አሜሪካና ሩሲያ መክሰሳቸው ይህም ለመቀራረባቸው ምክንያት ሊሆን ይችላል። አንድም ከሩሲያ የሚገኘው ፖለቲካና ስትራቴጂካዊ ጥቅም ከዩክሬን አንጻር ሲታይ ለዋሽንግተን ትልቅ መሆኑ፣ አንድም በዩክሬን አስተዳደር ለውጥ በሚመጣበት ሁኔታም የጋራ መግባባት ላይ ደርሰው ሊሆን ይችላል። ላቭሮቭ ትራምፕ ከምዕራባውያን የተሻሉ መሪ ናቸው ብለው እንዲናገሩ ያስገደዳቸው ይላሉ ፖለቲከኞች። ትራምፕ የምዕራባውያን መሪዎች ከወሬ የዘለለ ተግባር የለሽ ናቸው፣ ስልጣኔያቸውም ወደ መበስበስ ደረጃ ተቃርቧል ማለታቸውም የሚዘነጋ አይደለም። ላቭሮቭ የትራምፕን መልካምነት ያወጁት በሩሲያ ፌዴሬሽን የላይኛው ምክር ቤት ከፍተኛ ባለስልጣናት ጋር በነበራቸው ቆይታ ነው። ምንም እንኳን የአሜሪካ ተደራዳሪዎች ትዕግስት አልባ ቢሆኑም ትራምፕ ግን የሄዱበት ርቀት ይበል የሚያሳይ ነው ሲሉም ገልጸዋል። በዚህ ደረጃም የአሜሪካን ፕሬዝዳንት በሞስኮ አዳራሽ ማመስገን መቻሉ እንግዳ ቢመስልም ከኋላ ግን ትልቅ መልእክት እንዳለ ያሳያል። ያም ክሬምሊን የማሸነፍ ጎዳናውን እየጠረገ እንደሆነም ያመላክታል። ላቭሮቭ የምዕራባውያን መሪዎች ጦርነቱን ማስቀጠል አመል አድርገውታል ሲሉ መግለጻቸውና ትራምፕ የአውሮፓ መሪዎች የፖለቲካ ትምህርት የጎደላቸው ብሎ መናገራቸው ሞስኮና ዋሽንግተን አንድ የቤት ስራ ሰርተው መጨረሳቸውን ያሳብቅባቸዋል። ይህም ሩሲያም የዩክሬን ግዛቶችን መውሰድና ዘለንስኪን በሌላ መተካት ሊሆን እንደሚችል ፖለቲከኞች ግምታቸውን ያስቀምጣሉ። አሁን ላይ ኢንዲፔንደንት ይዞት በወጣው ዘገባ የትራምፕን ግፊት ተከትሎ ዘለንስኪ ከ30 ሀገራት ጋር በሰላም ስምምነቱ ዙሪያ ሊመክሩ እንደሆነ አመልክቷል። ከ30 ሀገራቱ ውስጥ የዩክሬን ቀኝ እጅ እንደሆኑ የሚነገርላቸው ሶስቱ ለንደን፣ በርሊንና ፓሪስ ቀዳሚዎቹም ሆነዋል። በሌላ በኩል ከጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ቆይታም የነበራቸው ዘለንስኪ አስደንጋጭ መርዶ ከሜሎኒ ሰምተዋል። ያም በትራምፕ እቅድ ላይ ሳያወላውሉ እንዲስማሙ ፈልጋለሁ፣ ማስተዋል ያለበት አንዳንድ አስቸጋሪ ውሳኔዎች ህመም የሚፈጥሩ ቢሆንም እንኳ መስማማት ይኖርበታል ሲሉ መናገራቸው ለዘለንስኪ ከባድ ራስ ምታት ሆኗል። ዘለንስኪ እሽም እምቢም ሳይሉ አዝነው ተመልሰዋል። ከዚህ በኋላ ከየአቅጣጫው ጫና የበዛባቸው ዘለንስኪ መንታ መንገድ ላይ ቆመው የትኛውን እንደሚመርጡ ጭንቀት ላይ ወድቀዋል። መንግስታቸውም ከፊት ለፊቱ ስጋት አንዣቦበታል ሲሉ ፖለቲከኞች ይናገራሉ።